በትምህርት ቤቶች አካባቢ የሚፈጸሙ አዋኪ ህገወጥ ድርጊቶች ተተኪ ትውልድ ለማፍራት እንቅፋት እየሆኑ መምጣታቸውን የአዲስ አበባ ደንብ ማስከበርና ባለስልጣን አስታውቋል። ባለስልጣን መስሪያ ቤቱ ይህንን ያስታወቀው አዋኪ ድርጊቶችንና ብልሹ አሰራሮችን ለማስቀረት ያለመ ውይይት ከተለያዩ የህብረተሰብ ክፍሎች ጋር ባካሄደበት መድረክ ነው። በትምህርት ቤቶች አካባቢ ጫት፣ ሺሻ፣ መጠጥና ቁማር ቤቶች እንዲሁም ፔንሲዮኖች የሚከፍቱ አካላት መኖራቸውን የገለጸው ባለስልጣኑ ተማሪዎች ደንበኞች ይሆኑናል በሚል አስበው ይህንን ተግባር የሚፈጽሙ አካላት ከድርጊታቸው እንዲታቀቡ ሲያስጠነቅቅ ህብረተሰቡም ልጆቹን ለመጠበቅ ሲል ድርጊቱን እንዲያወግዝ ጠይቋል። ተጨማሪ ያለ ተምሮ ራሱን ብሎም ቤተሰብና ሀገርን የሚቀይር ዜጋ ለመፍጠር በትምህርት ቤቶች አካባቢ የሚከፈቱና ተማሪዎችን የሚያሰናክሉ ተግባራትን ማስቀረት እንደሚገባ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በትላንትናው ዕለት ከተለያዩ የማህበረሰብ ክፍሎች ጋር ባካሄደው ውይይት አሳስቧል። ምንም እንኳን ከ3 ዓመታት ወዲህ በመዲናዋ በተለያዩ ዘርፎች የሚስተዋሉ ህገወጥ ተግባራትን ለመከላከል በተሰራው ስራ የደንብ መተላለፍ ጥሰትን መቀነስ ቢቻልም አሁንም በአንዳንድ የከተማዋ ትምህርት ቤቶች ዙሪያ ጫት፣ ሺሻ፣ መጠጥ፣ ቁማር ቤቶች እንዲሁም ፔንሲዮኖችን የሚከፍቱ ተማሪዎችም መጥተው እንዲገለገሉ የሚጠብቁ አካላት መኖራቸውን ነው የባለስልጣኑ ዋና ስራ አስኪያጅ ዘሪሁን ተፈራ የገለጹት። ዛሬ በትምህርት ቤቶቻችን ዙሪያና አጥር ጫት ቤት የሚከፍቱ ወገኖች አሉ። በትምህርት ቤቶቻችን አጥር ሺሻ ቤት የሚከፍቱ አሉ። በትምህርት ቤቶቻችን አጥር የራቁት ምሽት ዳንስ ቤት የሚከፍቱ አሉ። በትምህርት ቤቶቻችን ዙሪያ አጥር ቁማር የሚያጫውቱ አሉ። በትምህርት ቤቶቻችን አጥር ዙሪያ በፍጹም አገልግሎት መስጠት የማይችል መኝታ ቤቶች፣ ፔንሲዮኖች አሉ። እነዚህ ተግባሮች ልጆቻችንን ወዴት እያደረሱ ነው የሚለውን ነገር በሚገባ መረዳት ያስፈልጋል። በጥልቀት መረዳት ያስፈልጋል። ዛሬ ልጅ ከአባቱ ጋር እየተጣላ ነው። ዛሬ በቤት ውስጥ ይሄ አዋኪ ተግባር በውጪ ከሚያደርገው በላይ በቤት ውስጥም ተግዳሮቶች አሉት። መሰል ተግባራትን ሲፈጽሙ ማህበረሰቡ የማያውቃቸው አይደሉም ያሉት የአዲስ አበባ ደንብ ማስከበር ባለስልጣን ምክትል ዋና ስራ አስኪያጅ ንጋቱ ዳኛቸው በበኩላቸው ህብረተሰቡ ተባባሪ ካልሆነ እነዚህ ድርጊቶች የማህበረሰቡን ባህል፣ ሃይማኖትና እሴትን ጭምር እየሸረሸሩ ትውልድን ማጥፋታቸው አይቀሬ ነው ሲሉ ተደምጠዋል። አክለውም በመዲናዋ በትምህርት ቤቶች ዙሪያ ትውልድን የሚያሰናክሉ ተግባራትን በሚፈጽሙ አካላት ላይ ህጋዊ እርምጃ እንዲወሰድ ሁሉም ጥቆማ በመስጠት የበኩሉን መወጣት እንደሚጠበቅበት አስገንዝበዋል። የማህበረሰቡ እሴት መሸርሸሮች እንዳይኖሩ በተለይ ደግሞ እሴቶቻችን ባህሎቻችን እንዲያድጉ ከተማችን ደግሞ የደንብ ጥሰት የህግ ጥሰትና አዋኪ ተግባሮች ያልኖርባት ልጆቻችን ወደ ትምህርት ቤት ሄደው ሰላማዊ መማር ማስተማር ሂደት ውስጥ እንዲኖሩ ወደ ትምህርት ቤት ሲሄዱ መንገድ ላይ የሚጠልፋቸው አዋኪ ተግባር መኖር የለበትም። አደንዛዥ እጽም ሆነ ሱሶች፣ ቁማር ቤቶች መጥለፍ የለበትም። ከቤታቸው ሲወጡ በሰላማዊ አእምሮ ተምረው በሰላማዊ አእምሮ ደግሞ ተመልሰው ሀገርን ራሳቸውን ትውልድን መጥቀም አለባቸው፣ ማህበረሰቡን መጥቀም አለባቸው። አሁን ግን በከተማችን ውስጥ እየታዩ ያሉት ዜጎቻችን ትውልድን የሚጎዱ ነገሮች በትምህርት ቤቶች ዙሪያው ላይ አሉ። እነዚህን ደግሞ መከላከል የሚቻለው የጸጥታ መዋቅሩ ብቻም ሳይሆን ደንብ ማስከበር ብቻ ሳይሆን ራሱ ማህበረሰቡ ስለሆነ ማህበረሰቡን የማብቃት የማስገንዘብ የማሰልጠን ስራ ነው ዋናው። በመድረኩ መሰል አዋኪ ድርጊቶችን፣ ብልሹ አሰራርን እንዲሁም ሌብነትን ለመከላከል ህብረተሰቡ ያለውን ሚና የተመለከቱ 2 የመነሻ ጽሁፎች ቀርበው ውይይት ተደርጎባቸዋል። ጽሁፉን ያቀረቡት በኢትዮጵያ ፖሊስ ዩኒቨርሲቲ ረዳት ፕሮፌሰርና ተመራማሪ የሆኑት ዋና ኢንስፔክተር ኤርሚያስ ከበደ እንዲህ ያሉ ተግባራት እድሜያቸው ከ12 ዓመት ጀምሮ የሚገመቱ ህጻናትን ህይወት እየቀጠፈ መሆኑን እንድታውቁ ብለዋል። አካባቢዎቻችንን ከነዚህ ተግባራት ነፃ ማድረግ ከተፈለገ ከማህበረሰቡ ጋር በመቀናጀትና ለማህበረሰቡ መሰል የግንዛቤ ትምህርቶችን በመስጠት ተገቢ እርምጃዎችን መውሰድ እንደሚያስፈልግም ነው የጠቀሱት። ቅድም እንዳልኩት በዋናነት የሚከሰቱት ማህበረሰቡ ውስጥ ነው። ማህበረሰቡ መረጃ አለው። እነዚህ ለማህበረሰቡ ሆነ ለወጣቱ ዘላቂ እድገትና ዘላቂ ሰላም ጠንቅ እንደሆኑ አውቆ ከህግ አስከባሪ አካላት ጋራ ከደንብ አስከባሪ አካላት ጋራ መስራት ይጠበቅበታል። በተመሳሳይም የደንብ አስከባሪ አካላት ለማህበረሰቡ ግንዛቤ እየፈጠሩ ከማህበረሰቡ ጋራ መልካም ግንኙነትን እየፈጠሩ መስራት ይጠበቅባቸዋል። እነዚህ ተግባራትን በመቅረፍ መንገድ ማለት ነው። በዚህ መድረክ ላይ ከ600 በላይ የማህበረሰቡ ክፍሎች ተሳትፈዋል።